ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ ልናደርስ እነሆ በዛሬው የሰኞ የከሰዓቱ ፕሮግራማችን የምሳ ሰዓቱ ፕሮግራማችን በድጋሚ ተገናኝተናል። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ የዝውውር ጉዳዮችን በስፋት ወደ እናንተ እያደረሰን ቆይታን እናደርጋለን። እናንተ ግን ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ለኛ እያጋራችሁ ከኛ ጋር ቆይታን እንድታደርጉ ነው የአክብሮት ግብዣዬን ወደ እናንተም የማቀርበው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከልም የዝውውር ጉዳዮችን ከማንቸስተር ዩናይትድ፣ ከአርሰናል፣ ከማንቸስተር ሲቲ፣ ከሊቨርፑል ከሌሎችም ትልልቅ ክለቦች ጋር አያይዘን በስፋት ወደ እናንተ እያደረስን ቆይታን እናደርጋለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራም። ኒውካስል ዩናይትድ ዋና ኢላማቸውን ካጡ በኋላ ፍጹም የሆነውን የ28 ግቦችን አስተዋጽኦ ባለቤትን አማራጭ አግኝተዋል። ኒውካስል ዩናይትዶች አብዴ ኢዛሉዚን በማስፈረም የአጥቂ ክፍላቸውን ለማሻሻልም ትልቅ ጥረትን ሊያደርጉ እንደሆነ እየተነገረ ነው። እንደ ሙንዶ ዲፖርቲቮ ዘገባ ቪክተር ሙኞዝን ካጡት በኋላ የቀድሞውን የባርሴሎና የክንፍ ተጫዋችን ለማስፈረምም ተስፋ እንዳደረጉ ነው የተነገረው። የቀድሞ የኦሳሱና ተጫዋች በቅርቡ ሊቨርፑልን የተቀላቀለ ሲሆን ኒውካስል አሁን ሌሎች አማራጮችን ይመለከታል። በዚህ ክረምት ቪክተር ሙኞዝን ለማስፈረም ተስፋ አድርገው ነበር፣ ነገር ግን በመጨረሻ ሳይሳካላቸው ቀርቷል። አብዴ ለሪያል ቤቲስ ጥሩ ብቃትን አሳይቷል። ለኒውካስል ማስደሳች ግዢ ሊሆን እንደሚችል በርካቶች ይገምታሉ። በማንኛውም የሜዳ ክፍል ላይ መጫወት የሚችል ሲሆን ለቡድን አጋሮቹ እድሎችን በመፍጠርና ጎሎችን በማስቆጠርም ያግዛል። ከስፔን የወጡ ዘገባዎች እንደሚያመለክቱ ተጫዋቹ 52 ሚሊዮን ፓውንድ ሊጠይቅ እንደሚችልም ነው የሚነገረው። ኒውካስል ስምምነቱን ማጠናቀቅ ይችሉ እንደሆነም ወደፊት የሚታይ ነው የሚሆነው። አብዴ ባለፉት ወራትም ከሊቨርፑል ጋር ስሙ ሲያያዝ ቆይቷል። ሙኞዝ በ40 ሚሊዮን ዩሮ ይገኝ ነበር። አሁን ላይ ግን 52 ሚሊዮን ፓውንድ በአብዴ ላይ ማውጣትም ለኒውካስል ትንሽ ችግር ሊፈጥር ይችላል። የቡድኑ በርካታ ክፍሎችን ማሻሻል ስለሚኖርባቸው ለአጥቂው ከመጠን በላይ መክፈል አይፈልጉም ነበር። ይህ በእንዲህ እንዳለም በፕሪሚየር ሊጉ የመጫወት እድል ለቀድሞ የባርሴሎና ተጫዋችም አስደሳች ይሆናል። በስፔን ጥራቱን ያሳየ ሲሆን በእንግሊዝ እግር ኳስም ራሱን ለመፈተን ይሞክራል ተብሎ ይታሰባል። ኒውካስል ለእርሱ ተስማሚ የመነሻ መድረክም ሊሆን እንደሚችል ነው በርካቶች የሚገምቱት። ጥሩ ብቃት ማሳየት ከቻለም ለወደፊቱ ትልቅ ዝውውር ለማድረግም እቅድ እንደያዙ እየተነገረ ነው። የሪያል ቤቲስ አጥቂም ባለፈው የውድድር ዘመን በሁሉም ውድድሮች 15 ግቦችን ያስቆጠረ ሲሆን 13 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። በአሰልጣኝነትና በተሞክሮ ደግሞ በደንብ ሊሻሻል እንደሚችል ይታመናል። ከፕሪሚየር ሊግ ጋር በፍጥነት መላመድ ከቻለ ለኒውካስል ኮከብ ተጫዋች ሊሆን የሚችልበት እድሉ ሰፊ እንደሆነ ነው የመረጃ ምንጩ ይፋ ያደረገው። አስተን ቪላ የክሪስታል ፓላሱን ግብ ጠባቂም ዲን ሄንደርሰንን ለማስፈረም ፍላጎት እንዳላቸው እየተነገረ ነው። ኤሚሊያኖ ማርቲኔዝ ክለቡን ለቆ እንደሚሄድ ስለሚጠበቅ ቡድኑ ልምድ ያለው ተተኪ ለማምጣትም እየተንቀሳቀሰ ነው። እንደ ፉትቦል ኢንሳይደር ዘገባ ዲን ሄንደርሰን እንደ ኢላማ ተለይቷል። የሄንደርሰን ከቼልሲ ጋር ስሙ ሲያያዝ የቆየ ሲሆን ቶተንሃም የክሪስታል ፓላሱን ኮከብ እየተከታተለው እንደሆነ የሚያሳዩ መረጃዎች አሉ። አስተን ቪላ አዲስ ግብ ጠባቂ ያስፈልገዋል ሲሉ ሚኪ ብራውን ለፉትቦል ኢንሳይደርም ይናገራል። ማርቲኔዝ እንደሚጠበቀው ለቆ የሚሄድ ከሆነ ቦታውን የሚተካ ሰውም ያስፈልገዋል። የእርሱ ብቃትም ግምት ውስጥ በማስገባት ይህ ቀላል ስራ አይሆንም። ሊተኩት የሚችሉ ተጫዋቾችም ለመለየትም ከጀርባም እየሰሩ ነው። ዲን ሄንደርሰን ደግሞ ባለፉት ጥቂት ዓመታት ወደ እይታው የመጣ ተጫዋች ነው። ባለፉት 2 የውድድር ዓመታትም ለክሪስታል ፓላስ ምርጥ ብቃቱን አሳይቷል። አሁን ደግሞ ኤፍኤ ካፕንና ኮንፈረንስ ሊግን በማሸነፍም ዋንጫ የመቅመስ ልምድም አለው። ለክሪስታል ፓላስ ስኬትም ትልቅ ድርሻ ነበረው። ስለዚህም ክለቡ እንዲለቅ እንደማይፈልጉና እንደሚያቆዩት በእርግጠኝነት መናገር ይቻላል። ነገር ግን ለዝውውር የሚገኝበት ፍንጭ ካለ አስተን ቪላ ከሚንቀሳቀሱ ክለቦች መካከል አንደኛው ሊሆን እንደሚችል ነው የሚነገረው። ይህንን ያደርጉ እንደሆነ እርግጠኛ አይደሉም፣ ነገር ግን በእርግጠኝነት በእይታቸው ውስጥ ግን ይቆያል። የ28 ዓመቱ ተጫዋች ለክሪስታል ፓላስ ቁልፍ ተጫዋች በመሆንም ባለፉት ወራት የኮንፈረንስ ሊግን የኤፍኤ ካፕን እና የኮሚን ሺልድን እንዲያሸንፉ ረድቷል። ለአስተን ቪላ የመጫወት ብቃት እንዳለው ምንም ጥርጥር የለውም።
ለእነርሱ እጅግ ጠቃሚ አማራጭ ሊሆን ይችላል። በቻምፒየንስ ሊግ የሚሳተፍ ክለብን የመቀላቀል እድል ለዲን ሄንደርሰን አስደሳች ሊሆን ይችላል። ሆኖም ግን ክሪስታል ፓላስ እንደ እርሱ ያለም ቁልፍ ተጫዋችን ማጣት በጭራሽ እንደማይችሉ ነው የተናገረው። እሱ የመልበሻ ክፍሉ መሪዎች መካከል አንደኛው ሲሆን መሄዱ ደግሞ ከክለቡ ትልቅ ጉዳትም ይሆናል ተብሎ ይታሰባል። ክሪስታል ፓላስ በሚቀጥለው የውድድር ዘመን በዩኤፋ ዩሮፓ ሊግ የሚወዳደር በመሆኑ ጥራት ያላቸው ተጫዋቾችም ያስፈልጉታል። ይህ በእንዲህ እንዳለ አስተን ቪላ ኤሚሊያኖ ማርቲኔዝን በሚገባ መተካት ይኖርበታል። አርጀንቲናዊው ግብ ጠባቂ ለአመታት ለቡድኑ ድንቅ ነበር። በዚህ ክረምትም ወደ ጣሊያን ሊዘዋወር እንደሚችል ሲነገር ቆይቷል። የት እንደሚያበቃም የሚታይ ነው የሚሆነው። አስተን ቪላ እሱን ለመተካት ከፍተኛ ጥራት ያለው ግብ ጠባቂ ያስፈልገዋል። ምናልባትም የበለጠ አቅም ያላቸው ወጣት አማራጮችን ማሰብ ለእነሱ ተስማሚ ሊሆን እንደሚችል ይታመናል። ክሪስታል ፓላስ ተጫዋቹ እንዲሸጥም ማሳመን ለእነሱ አስቸጋሪ ይሆንባቸዋል ተብሎ እንደሚታሰብ ነው የመረጃ ምንጩም የጠቆመው። የቶትንሃም ሆትስፐርስ አማካይ የሆነው ሉካስ ቤርግቫል በዚህ ክረምት ክለቡን ለቆ መሄድ እንደሚፈልግ ለክለቡ ይፋ አድርጓል። የ20 ዓመቱ ተጫዋች ለቡድኑ ለለንደኑ ክለብም ከፍተኛ ግምት የሚሰጠው ሲሆን መልቀቁም ትልቅ ጉዳት ደግሞ ይኖረዋል። ከዛ አትሌቲክ ዳቪድ ኦርነስቲን እንደገለጸው ስዊድናዊው የብሔራዊ ቡድን ተጫዋችም አዲስ ፈተናን እንደሚፈልግ ነው ለቶትናም ያረጋገጠው። በእንግሊዝና በውጭ ሀገር ለተጫዋች ከፍተኛ ፍላጎቶች ያሉ እርሱን ለማስፈረም የትኛው ክለብ ጥያቄ ይዞ እንደሚቀርብ ማየቱ የሚስብ ጉዳይ ነው። ቼልሲ ቀደም ሲል ተጫዋቹን ለማስፈረም ሞክሮ ነበር። ስዊድናዊው የብሔራዊ ቡድን ተጫዋችም ጥራት ያለውና ወደፊት ትልቅ ተስፋ ያለው ተጫዋች እንደሆነ ምንም ጥርጥር የለውም። በቶተንሃም በፕሪሚየር ሊጉ ጥራቱን ያሳየ ሲሆን በአሰልጣኝነትና በሌሎች ነገሮችም ደግሞ መሻሻል የሚችል አይነት ተጫዋች ነው። ቶተንሃም በቀላሉ ለመሸጥ አይፈልጉም። ከክለቡ ጋር የረጅም ጊዜ ውልም ያለው በመሆኑ ዝውውሩ ውድ ሊሆን ይችላል ተብሎ ይታሰባል። የትኛውም ክለብ ለእርሱ ሲል ከፍተኛ ዋጋዎችን ለመክፈል ፍቃደኛ መሆን አለመሆናቸው ገና የሚታይ ነው። የ20 ዓመቱ ተጫዋች እንደ መሃል አማካይ እንደ አጥቂ አማካይም መጫወት ይችላል። በትክክለኛው ቡድን ውስጥም ድንቅ አማራጭ ሊሆን እንደሚችል ነው በርካቶች የሚገምቱት። ወደ ቶትንሃም ከመዘዋወሩ በፊት እንደ ባርሴሎና ካሉ ታላላቅ ክለቦች ጋር ስሙ ሲያያዝ የነበረ በመሆኑ በዚህ ክረምት ሊያስፈርሙት የሚፈልጉ ክለቦች ቁጥር ጥቂት አይደለም። ሁኔታው እንዴት እንደሚዳብርም የሚታይ ነው። ይህ መረጃም ቡድኑን በከፍተኛ ሁኔታ ለማሻሻል ለሚንቀሳቀሰው የሰሜን ለንደኑ ክለብ ትልቅ ጉዳት ይሆናል። የ20 ዓመቱ አማካይም ክለቡን ለቆ መሄድ ስለሚፈልግ ቶተንሃም እንዲቆይ ማስገደድ ይቸገራሉ ተብሎ ነው የሚጠበቀው። ኒውካስል ዩናይትድ የብራይተኑን አማካይ ያሲን አየሪን እየተከታተሉ እንደሆነም ተዘግቧል። የ21 ዓመቱ ተጫዋች በፕሪሚየር ሊጉ ብራይተን ጋር ጥሩ ብቃትን ያሳዩ ሲሆን በዓለም ዋንጫውም ከስዊድን ጋር አስደናቂ እንቅስቃሴዎችን እያሳዩ ነው። ኒውካስል ሁኔታውን እየተከታተለ ሲሆን በክረምቱ ዝውውር ለመንቀሳቀስም ሊሞክሩ ይችላሉ። ይህ በእንዲህ እንዳለ ያሲን አየሪ ከሊቨርፑል እና ከቼልሲ ጋርም ስሙ በትልቁ እየተነሳ እንደሚገኝ መረጃው ይጠቁማል። እንደ ፉትቦል ኢንሳይደር ዘገባ ሳንድሮ ቶናሊ ክለቡን ሊለቅ ስለሚችል ክለቡ ያሲን አየሪን እንደ አማራጭ ተተኪም እየተመለከተው ነው። ፒት አሩርክ እንዲህ ሲል ይናገራል። ያሲን አየሪ ቶናሊ ኒውካስልን ለቆ የሚሄድ ከሆነ እሱን ለመተካት መሞከር ይኖርባቸዋል ኒውካስሎች። ስለዚህም ኤዲሃው በፕሪሚየር ሊጉ ልምድ ያለውና መጥቶ ወዲያውኑ ውጤት ሊሰጥ የሚችል ተጫዋች ቢኖረው ይመርጣል። ያሲን አየሪ ለዚህ አይነቱ ተስማሚ ተጫዋችም እንደሆነ ነው የሚገመተው። እሱ ተሰጥኦ ያለው ተጫዋች ነው። ለብራይተንም ሁልጊዜም ጥሩ ስራዎችን ሰርቷል። ይህም ቀደም ሲል ፍላጎቶችን እንዲቀሰቅስ አድርጎታል የሚል መረጃ ነው እየወጣ የሚገኘው። አሁን ደግሞ በዓለም ዋንጫው ከስዊድን ጋር ጥሩ ስራን ሰርቷል። በዚህም ደግሞ ሁለት አስደናቂ ግቦችን በማስቆጠር ስሙን የሚበልጥ እንዳሳደገ የምናስታውሰው ነው። ስዊድናዊው የብሔራዊ ቡድን ተጫዋች ኒውካስልን የመቀላቀል እድል ሊያስደስተው ይችላል። ታላቅ ፕሮጀክትና ጠንካራ ቡድን ለመገንባት የሚያስችል አቅም አላቸው። ሆኖም ግን ብራይተን ወጣቱን አማካይ በቀላሉ ማጣት አይፈልጉም። ለወደፊት እቅዳቸውም ትልቅ አካል ነው። እሱም ብሩህ የወደፊት ጊዜም እንደሚኖረው ይታመናል። ለክለቡ ኮከብ ተጫዋች ሆኖ ማደግም ይችላል ተብሎ ነው የሚታሰበው። ብራይተን እንዲሁ አስደሳች ፕሮጀክት አላቸው። የ21 ዓመቱ ተጫዋችን በመሸጥም ቡድናቸውን ማዳከም አይፈልጉም። ኒውካስል ዩናይትዶች ብራይተንን ለማሳመን ከፍተኛ ዋጋ ለመክፈል ሊኖርባቸው እንደሚችል ይገመታል። ሁኔታው እንዴት እንደሚዳበር ግን ወደፊት የሚታይ ነው። ያሲን አየሪ እድሎችን ለመፍጠር፣ ግቦችን ለማስቆጠርና በመከላከል ረገድ አስተዋጽኦችን የሚያደርግ ታታሪ አማካይ ነው። ሙሉ አቅም ያለው ማዕከላዊ አማካይ ለመሆንም የሚያስፈልጉት ነገሮች ሁሉ እንዳሉት ይነገራል። ኒውካስል በሚቀጥሉት ሳምንታት ክለቡን እንዲቀላቀል ማሳመን ይችሉ እንደሆነም የሚታይ እንደሆነ የመረጃ ምንጩም ይፋ አድርጓል።
በማይክል ካሪክ ስር ያለው የማንቸስተር ዩናይትድ የክረምት የተጫዋቾች የዝውውር መስኮት እቅድ አሁንም በትልቅ መንገድ ላይ እንዳለም የሚያሳዩ መረጃዎች ናቸው። በትልቁ የወጡት ቅርጽ መያዝም የጀመረ ሲሆን አዲስ የፊት መስመር አጥቂ አሁን በውይይት ውስጥም በግልጽ እንደተካተተ የመረጃ ምንጮቹም እየጠቆሙ ይገኛሉ። እንደ ዩኤል ስፖርት ዘገባ ከሆነ ዩናይትድ የብሬንትፈርዱን አጥቂ ኢጎር ቲያጎን እየተከታተሉ ሲሆን አርሰናልም በውድድር ውስጥ እንዳለ ይነገራል። ብራዚላዊው አጥቂ በፕሪሚየር ሊጉ ባሳየው ድንቅ የውድድር ዘመንም ትኩረትን ስቧል። በ38 ጨዋታዎችም 22 ጎሎችን በማስቆጠርም ጭምር በሊጉ ከሚታዩ ጎል አስቆጣሪዎችም አንደኛ ወይም ከ9 ቁጥር ተጫዋቾች መካከል አንዱ እንዲሆንም አስችሎታል። ለዩናይትድ የፍላጎት ተገቢ ነው ተብሎ ይታመናል። የክለቡ አፋጣኝ ትኩረት አሁንም አማካይ ክፍል ላይ ሊሆን ቢችልም የማጥቃት መስመራቸውን የበለጠ ሚዛንም ያስፈልገዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ የጠቆመው። ቤንጃሚን ሼስኮ የማጥቃት መስመሩን ይመራል ተብሎ ቢጠበቅም በረጅም የውድድር ዘመን በዋነኝነት ብቸኛ አጥቂ አድርጎ መቁጠር ግን ተገቢ እንዳልሆነ ይነገራል። ራስመስ ሆይሉንድ ወደ ናፖሊ በቋሚነትም ከተዘዋወረ በኋላ ዩናይትድ ሌላ አጥቂ የማፈላለጉን አስፈላጊነትም ይበልጥ በግልጽ እንደተረዳው የሚያሳዩ ነገሮች አሉ። ኢኤስፒኤን እንደዘገበው የዴንማርኩ ኢንተርናሽናል ተጫዋች ባለፈው የውድድር ዘመን በጣሊያን በውሰት ከተጫወተ በኋላ ዝውውሩን አጠናቋል። የጆሹዋ ዘርክዚ የወደፊት እጣ ፈንታም እርግጠኛ አይደለም። ዘገባዎች እንደሚያመለክቱት ትክክለኛ የዝውውር ጥያቄ ከቀረበለት ዩናይትድን ለመልቀቅም ፈቃደኛ እንደሆነ እየተነገረ ነው። ይህም ደግሞ ካሪክ ለቤንጃሚን ሼስኮ አስተማማኝ አማራጭም እንዲያጡ አድርጓቸዋል። በተለይም ዩናይትድ እንደ ተጋጣሚ ሁኔታ የተለየ የማጥቃት ስልትን መከተል ከፈለገ ቲያጎ የተለየ ነገርን ያቀርባል ተብሎ ይታሰባል። እሱ አካላዊ ብቃት ያለው፣ ቀጥተኛ ጮት ያለው፣ በሳጥን ውስጥ ደግሞ ጠንካራና በእንግሊዝ እግር ኳስም የተፈተነ ነው። ይህም የሚያስፈልገው ዩናይትድ ብዙ የመላመድ ጊዜ የሚያስፈልገው አጥቂ መግዛት ስለማይችሉ ነው። ችግሩ አርሰናል ነው። የፕሪሚየር ሊጉ ሻምፒዮኖች የማጥቃት መስመራቸውን ለማጠናከር እየፈለጉ ሲሆን የመረጃ ምንጮቹ እንደሚናገሩት ሁለቱም ክለቦች አሁን ላይ ለኢጎር ቲያጎ በሚደረገው ፉክክር ውስጥ እንዳሉ ይነገራል። አጥቂው ለረጅም ጊዜ በሚቆይ ውልም የታሰረ በመሆኑ ብሬንትፈርድ በቀላሉ ይሸጡታል ተብሎ በጭራሽ አይጠበቅም። ዘገባዎች እንደሚያመለክቱት የኢጎር ቲያጎ የዝውውር ዋጋ 77 ሚሊዮን ፓውንድ አካባቢ ሊሆን እንደሚችል ተጠቁሟል። ይህም ትልቅ ኢንቨስትመንት ያደርገዋል ተብሎ ነው የሚታሰበው። የዩናይትድ ፍላጎት አሁንም በክትትል ደረጃ ላይ ነው። ነገር ግን ካሪክ ቤንጃሚን ሼስኮን ለመደገፍ በፕሪሚየር ሊጉ ዝግጁ የሆነ አጥቂም የሚፈልጉ ከሆነ ኢጎር ቲያጎ በዝርዝር ውስጥም ካሉ በጣም ምክንያታዊ ስሞች መካከል አንደኛው ተደርጎ እንደሚታይ ነው የመረጃ ምንጩ ይፋ ያደረገው። የሊሉ አማካይ የሆነው አዩብ ቡአዲ በዓለም ዋንጫ ባሳየው አስደናቂ ብቃት ሪያል ማድሪድ በቅርበት እየተከታተሉት በመሆኑ የአርሰናል የዝውውር ጥረት ከዚህ ቀደም ከነበረው ይበልጥ ውስብስብ ሊሆን እንደሚችል የሚያሳዩ መረጃዎች ይፋ ሆኖ እንደ ጋዜጠኛ ሆሴ ፍሊክስ ዲያዝ ዘገባ ሪያል ማድሪዶች አዩብ ቡአዲን የውድድር ዓመቱ አንዱ ሊሆኑ ከሚችሉ ኮከቦችም አንደኛው እንደሆነ በመቁጠር እየተከታተሉት ነው። በዝርዝራቸው ውስጥም ሌሎች ስሞች አሉ። ነገር ግን አርሰናል ቀደም ሲል ለዝውውሩ ሲሰሩ ከነበሩት ተጫዋቾች አዩብ ቡአዲ በሪያል ማድሪድ እይታ ውስጥ መግባቱ ሊያሳስባቸው ይገባል። አርሰናሎች ከሞሮኮ አማካይ ጋር ለበርካታ ሳምንታትም ስማቸው ሲነሳ እየቆየ ሲሆን ዴይሊ ካይኖን የተባለው የመረጃ ምንጭ እንደዘገበው አርሰናል ለክረምቱ የዝውውር መስኮት ከወኪሎች ጋርም ድርድር መጀመራቸውን ዘግቦ ነበር። ፎክስ ስፖርት ሊል 70 ሚሊዮን ዩሮ አካባቢ እንደሚጠይቁና ከዓለም ዋንጫው በኋላ ተጨማሪ ንግግሮች እንደሚፈልጉ ነው የዘገበው። አዩብ ቡአዲ አርሰናል ኢላማ ለማድረግም ከሚወዳቸው የአማካይ ክፍል ተጫዋቾች አይነት ጋርም በትክክል ይገጥማል ተብሎ ይታሰባል። እሱ ወጣት ነው፣ በቴክኒክ የታደለ ነው፣ በግፊት ውስጥም የተረጋጋና ከእድሜው በላይ የሆነ ብስለትም እያሳየ ይገኛል። ሞሮኮ ከብራዚል ጋር ባደረገችው ጨዋታ ያሳየው ብቃትም ትልቅ ትኩረትን የሳበ ሲሆን በዚያ ደረጃ የመጫወት ችሎታ ዋጋውን ከፍ አድርጎታል። ለሚኬል አርቴታ አዩብ ቡአዲ ለረጅም ጊዜ የአማካይ ክፍልን ኢንቨስትመንትን ይወክላል ተብሎ እንደሚታሰብ ነው የመረጃ ምንጩ እየጠቆመ የሚገኘው። አርሰናል ቀደሞኑ በመሃል ክፍሎች ላይ ጥራት አለው፣ ነገር ግን ከቡድኑ ጋር ሊያድጉና በመጨረሻም ቁልፍ ተጫዋች ሊሆኑ የሚችሉ ተጫዋቾችን እንደሚፈልጉ ግልጽ ነው። ለአርሰናል ያለው ችግር ቀላል ነው። ሪያል ማድሪድ ወደ ውድድሩ አንዴ ከገባ ሁሉም ነገር ከባድ ይሆናል። ማንቸስተር ሲቲም ወደዚህ ዝውውር እንደገባ ይነገራል። የስፔኑ ግዙፍ ክለብ ከክብርን የቻምፒየንስ ሊግ ታሪክንና በዓለም እግር ኳስ ውስጥ ካሉ ትልልቅ ፕሮጀክቶችም አንዱን የመቀላቀል እድልን ሊያቀርቡለት ይችላሉ። ይህ ማለት አርሰናል ከውድድሩ ወጥተዋል ማለት አይደለም። እነሱ ይበልጥ ግልጽ የሆነ የእድገት መንገድ የፕሪሚየር ሊግ እግር ኳስና ወጣትም ተጫዋቾችን በማሻሻልም
የሚታወቅ አሰልጣኝ ሊያቀርቡ ይችላሉ። ነገር ግን የማድሪድ ፍላጎት ዋጋውን ከፍ ሊያደርግና አርሰናልን በፍጥነት እንዲንቀሳቀሱም ሊያደርግ ይችላል። አዩብ ቦአዲ አሁንም የአርሰናል ኢላማ ሆኖ ቀጥሏል። ነገር ግን የሪያል ማድሪድ መኖር መጥፎ ዜና ነው። አርሰናሎች እሱን የወደፊት ኮከብ እንዲሆንም በእውነት የሚያምኑበት ሲሆን ውድድሩ ከመጠናቀቁ በፊትም እርምጃ መውሰድ ሊያስፈልጋቸው እንደሚችል የሚጠቁሙ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ቻቪ አሎንዞ በባየር ሌቨርኩዘን በነበረበት ወቅት ወደ አውሮፓ በጣም አስደናቂ የአጥቂ ችሎታ ካላቸው ተጫዋቾች አንዱ እንዲሆን የረዱት አማካይ ፍሎሪያን ቬርትስን እንደገና ለመገናኘት ፍላጎት እንዳላቸው የተለያዩ የመረጃ ምንጮች ይናገራሉ። እንደ ፉትቦል ኢንሳይደር ዘገባ ከሆነ ቸልሲ የፍሎሪያን ቬርትስን ሁኔታ ይከታተሉት የነበረ ቢሆንም ማንኛውም እንቅስቃሴ ምናልባት ለኤንዞ ፈርናንዴዝ በዚህ ክረምት ከስታንፈርድ ብሪጅ ለቀው ከመውጣት ጋር የተያዘ ሊሆን እንደሚችል ይገመታል። የአርጀንቲናው ኢንተርናሽናል ተጫዋች ከሪያል ማድሪድ ጋር በስፋት የተያዘ ሲሆን ቸልሲ መሸጥ ቢገደዱ ከፍተኛ የዝውውር ክፍያ እንደሚጠይቁበት ነው የሚጠበቀው። ይህም ፍሎሪያን ቬርትስ አሁን ካለው የዝውውር እንቅስቃሴ ይልቅም እንደ ህልም መተኪያ ተደርጎ እንዲታይ ያደርገዋል። ያም ሆነ ግን ቻቪ አሎንዞ እሱን ከማንም በተሻለ ስለሚያውቁት ይህ ትስስር አጓጊ ሊሆን እንደሚችል በርካቶች ይገምታሉ። ሁለቱ በባየር ሌቨርኩዘን በጋራ ድንቅ ስራዎችን ሰርተዋል። በዚያም ፍሎሪያን ቬርትስ ለቻቪ አሎንዞ የሊግ ዋንጫ አሸናፊ ቡድን የፈጠራ ማዕከልም ሆኖ ነበር። የኤንዞ የወደፊት ዕጣ ፈንታም ሁሉንም ነገር ሊወስን ይችላል ተብሎ ይታሰባል። ኤንዞ ፈርናንዴስ ከቼልሲ ትልቅ ሀብቶች አንደኛው ሆኖ ቢቀጥልም እንደ ኢኤስፒኤን እንደዘገበው ሪያል ማድሪድ እንደሚያደንቋቸውና ቼልሲም ለዝውውሩ 120 ሚሊዮን ፓውንድ አካባቢ ሊጠይቁ እንደሚችሉ መረጃዎች ይጠቁማሉ። እንዲህ አይነት ገንዘብ ከደረሰም ቼልሲ ግዙፍ መተኪያ ያስፈልጋቸዋል። ፍሎሪያን ቬርትስ ስለዚህ ሀሳብ በትክክል ይስማማል ተብሎ ይታሰባል። እሱ በቴክኒክ ድንቅ ነው። ግፊትን የመቋቋም ችሎታ አለው። እንዲሁም ደግሞ እንደ 10 ቁጥር እንደ አማካይ ስፍራና 8 ቁጥር በክንፍ መስመር ላይ እንዲሁ መጫወት ይችላል። ችግሩ ሊቨርፑል ነው። ቬርትስ ያስፈረሙት በቅርቡ በመሆኑ በጣም ግዙፍ ጥያቄ ካልቀረበ በስተቀር የፕሪሚየር ሊግ ተቀናቃኛቸውን ማጠናከር በጭራሽ አይፈልጉም። ፉትቦል ለንደን እንደዘገበው ከቼልሲ ጋር ቅርበት ያላቸው ምንጮች ይህንን ሀሳብ ውድቅ እያደረጉት እንደሆነ ተገልጿል። ይህ ማለትም ይህ ታሪክ በአሁኑ ጊዜ በጥንቃቄ ሊታይ የሚችል እንጂ ሊከሰት የሚችልበት እድሉ በጣም ጠባብ እንደሆነ ነው ያነሱት። ምንም እንኳን ያ ቢሆን ከቼልሲ አንጻር አመክንዮ ግልጽ ነው። ኤንዞ ፈርናንዴዝን ከለቀቁ ቻቪ አሎንዞ ወዲያውኑ የቡድናቸውን የፈጠራ ማዕከል ሊሆን የሚችል አማካይ ይፈልጋሉ። ቼልሲ ጥያቄ ከማቅረብ ይልቅም እየተከታተለ ይገኛል። ነገር ግን ሪያል ማድሪድ እንቅስቃሴ ካደረጉ ፍሎሪያን ቬርትስ በፍጥነት በቼልሲ አጭር ዝርዝር ውስጥም ካሉት በጣም ትልቅ ከሚባሉ ስሞች አንዱ ሊሆን ይችላል። ቻቪ አሎንዞ በዚህ ቀደምም በስፔናዊው አሰልጣኝ ስር በባየር ሌቨርኩዘን በዓለም ደረጃ አቋም ያሳየውን ፍሎሪያን ቬርትስን እጅግ ልዩ ተጫዋች አድርገው እንደሚሰይሙት ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ መረጃው የጠቆመው። ሊቨርፑል የአውሮፓ ታላላቅ ክለቦች ያቀረቡትን ጥያቄ ተከትሎ በ22 ግቦች ባለቤት ኮከብ ላይ የዝውውር አቋማቸውን ቀይረዋል። ሊቨርፑል ኢንተር ሚላን ከርቲስ ጆንስ ላይ ያቀረበውን አዲስ ጥያቄን ውድቅ አድርገዋል። የሊቨርፑል አመራሮች በተጫዋቹ የዝውውር ዋጋ ላይ ያላቸው አቋም ጸንቶ ቀጥሏል። የጣሊያኑ ክለብ ባለፉት 24 ሰዓታት ውስጥ 25 ሚሊዮን ዩሮ ወይም 21 ሚሊዮን ፓውንድ የሚገመት አዲስ የቃል ጥያቄን አቅርቦ የነበረ ቢሆንም በሊቨርፑል በኩል ግን ወዲያውኑ ነው ውድቅ የተደረገው። እንደ መረጃ ምንጮቹ ዘገባ ከሆነ በተለይ ፋብሪዚዮ ሮማኖ እና ፖል ጆይስ እንደተናገሩት ከሆነ በሁለቱ ክለቦች መካከል እስካሁን ምንም አይነት ስምምነት የለም። ሊቨርፑል የክለቡ ውጤት የሆነውን ይህ ተጫዋችን ከቀረበው ዋጋ በላይ እንደሚገምቱትና አሁን ባለው ሁኔታም ውሉን ደግሞ ለመቀጠልም ፍላጎት እንደሌላቸውን ያስታወቁት ቤን ጃኮብስ በከርቲስ ጆንስ ላይ ስለተፈጠረው የሊቨርፑል የለውጥ አቋምም ጋዜጠኛ ቤን ጃኮብስ እንደገለጸው የኢንተር ሚላን ተደጋጋሚ ጥያቄዎች በአንፊልድ ጉልህ የሆነ የአቋም ለውጥን እንዲፈጥርም አድርገዋል ነው የተባለው። ኢንተር ሚላን ባለፈው ሳምንት ዝውውሩን በ25 ሚሊዮን ዩሮ አካባቢ ማጠናቀቅ ይቻል እንደሆነ ለማወቅ አዲስ ጥያቄ አቅርበው ነበር። ይህም ደግሞ የጽሑፍ ጥያቄ ሳይሆን እንደ መደበኛ ያልሆነም ንግግርም ተይዟል። ሊቨርፑል ይህንን ዋጋ ተቀብሎ እንደማይሸጠው ወዲያውኑ ግልጽ አድርገዋል። በተለይም ደግሞ በዚህ ክረምትም በዝውውር ገበያ ውስጥም ሌሎች አማካዮች ከሚሸጡበት ከፍተኛ ዋጋ አንጻር ይህ ውሳኔ ሊቨርፑልን አጽንቶታል። በመሆኑም የክለቡ አቋምም ጠንክሯል እንደተባለ ነው የሚገለጸው። ሊቨርፑል ተስማሚ የሆነና ከፍተኛ የዋጋ ጭማሪ ያለው ጥያቄ ከቀረበ ለመሸጥ ፍቃደኛ ቢሆኑም ዋጋው ካልተሟላ ግን ተጫዋቹን በውሉ የመጨረሻ ዓመትም ለማቆየት ዝግጁ ናቸው። ይህም በሚቀጥለው ክረምት በነፃ ዝውውርም የማጣት አደጋ ቢኖረውም ጭምር። ቤን ጃኮብስ እንደሚናገረው ከሆነ ኢንተር ባለፈው ሳምንት ለከርቲስ ጆንስ 25 ሚሊዮን ዩሮ አካባቢ ዝውውር መፈጸም ይቻል እንደሆነ አዲስ ጥያቄ አቅርበው ነበር። ይህ የቃል ንግግር እንጂ መደበኛ ወይም የጽሑፍ ጥያቄ አልነበረም።
ሊቨርፑል በዚህ ዋጋም ሽያጭ እንደሌለ ግልጽ አድርገዋል። በተለይም ደግሞ ሌሎች አማካዮች በዚህ ክረምት ከሚሸጡበት ዋጋ አንጻር ተገቢ ጥያቄ ካልቀረበ በስተቀር ሊቨርፑል ከርቲስ ጆንስን ለማቆየት ተዘጋጅተዋል። ምንም እንኳን ይህ በሚቀጥለው ክረምት በነጻ የመልቀቅ ዕድል ቢኖረውም ኢንተር ክለቡን ደጋግሞ መጠየቁና በሌሎችም ቦታዎች ፍላጎት እያደገ ቢመጣም ሊቨርፑል በከርቲስ ጆንስ የዲሲፕሊን ወይም የሙያዊ ደረጃ ላይ ምንም አይነት ስጋት የለውም። የክለቡ አቋም ኢንተር ባቀረበው የቅርብ ጊዜ ግንኙነት ምክንያትም ይበልጥ ጠንክሯል። ትክክለኛው ጥያቄ ከቀረበ ሽያጭ ይፈቀዳል። ነገር ግን ኢንተር ሊቨርፑልን ማሳመን የዋጋ ግምታቸውን በከፍተኛ ሁኔታ መጨመር ይኖርባቸዋል። ሊቨርፑል ከርቲስ ጆንስ እንዲቆይ ምቾት ይሰማቸዋል። ይህም ከሆነ ደግሞና በአንዶኒ ኢራኦላ ላይ ጥሩ ስሜትን ካሳዩ አዲስ የውል ማራዘሚያ ንግግሮችን ለመጀመርም ሊወስኑ ይችላሉ ተብሎ ነው የሚታሰበው። ሊቨርፑል የዝውውር ፍላጎት ቢኖርም ከርቲስ ጆንስን ለማቆየት ለምን ተዘጋጁ? ከኢንተር ሚላን እና ከሌሎች ክለቦችም እየጨመረ የመጣውን ፍላጎት ቢኖርም ሊቨርፑል ከርቲስ ጆንስን አሁንም የቡድናቸው ወሳኝ አካል አድርገው ይመለከቱታል። ሊቨርፑል ስለ አማካዩ ዲሲፕሊን ወይም ቁርጠኝነት ምንም አይነት ስጋት አልነበራቸውም። ተጫዋቹ በክለብ ውስጥም ከፍተኛ ክብር አለው። ስለሆነም ሊቨርፑል ገንዘብ ለማግኘት ምንም አይነት ግፊት የለባቸውም። ይልቁንም ዋጋቸው ካልተሟላ ከርቲስ ጆንስን እስከ ውሉ ፍጻሜ ድረስ ለማቆየት ዝግጁ ናቸው። ለወደፊት በአንፊልድ የረጅም ጊዜ ጣፈንታ አለው። ከርቲስ ጆንስ በአዲሱ አሰልጣኝ በአንዶኒ ኢራኦላ ስር ጥሩ አቋም ካሳየ ሊቨርፑል አዲስ ውል ማራዘሚያ ንግግሮችን እንደገና ሊከፍቱ ይችላሉ። በአሁኑ ግን የሊቨርፑል መልእክት ግልጽ ነው። ኢንተር ሚላን በዚህ ክረምት ከርቲስ ጆንስን የማስፈረም እድል እንዲኖራቸው ጥያቄዎችን በከፍተኛ ሁኔታ ማሻሻል አለባቸው። ኢንተር ሚላን ርካሽ በሆነ ዋጋ ተጫዋቹን ማግኘት እንደሚችሉ ቢያምኑም የሊቨርፑል የዋጋ ግምት የከርቲስ ጆንስን ቡድን ውስጥም እያደገ የመጣውን ጠቀሜታና ባለፉት የውድድር ዘመናት ያበረከተውን አስተዋጽኦ ያሳያል። አማካዩ ከክለቡ አካዳሚ ከተመረቀበት ጊዜ ጀምሮ ለሊቨርፑል ከ228 ጨዋታዎች በላይ አድርጓል። በተለይም በአማካይ ክፍል ቦታዎችን በመጫወት 22 ግቦችን አስቆጥሮ 25 ለግብ የሆኑ ኳሶችንም እንዲሁ አመቻችቶ አቀብሏል። እንደ 8 ቁጥር እንደ ጥልቅ አማካይ ወይም እንደ ፈጣሪ አማካይም ሆኖ የመጫወት ችሎታው ለተከታታይ አሰልጣኞችም ጠቃሚ አማራጭ አድርጎታል። ባለፈው የውድድር ዘመን ከርቲስ ጆንስ በበርካታ ውድድሮች በቋሚነት ተሰልፏል። የኳስ ቁጥጥር ችሎታው፣ የጫና መቋቋም ጥንካሬውና ስልታዊ ብቃቱም የአሰልጣኞችን ምስጋና ያተረፈ ሲሆን እንደ አስተማማኝ ቡድን አባልም ያደርጉታል ተብሎ ይታሰባል። በ25 ዓመቱ ከርቲስ ጆንስ አማካይ ተጫዋች በሙያው ወደ ከፍተኛ ደረጃ ወደሚደርስበት እድሜም እየገባ እንደሚገኝ ነው የመረጃ ምንጩም ይፋ ያደረገው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች የዝውውር ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝበት ፕሮግራምን ይዘን የምንመጣ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።